ሰላም ዋልክ? ሰላም ዋልክ? ምን ልርዳ? ጌታዬ ወይዘሪ ጅግደምን ፈልጊያት ነበር። ስደውልላት ስልኳ ዝግ ሆነብኝ። አስታውሳለሁ። ከዚህ በፊት ወደዚህ ቤት መጥተህ ነበር። አዎ የሆነ ደስ የማይል ነገር ተፈጥሮ ነበር። እውነትህን ነው። እና አታውቅም? ምኑን ነው የማውቀው? ወይዘሪ ጅግደም እኮ ከ3 ቀናት በፊት አግብታለች። ለጫጉላ ሽርሽር ሄዳለች። ወላጆቿም ለረፍት ወጣ ብለዋል። ምን አደረገችን ያልከው? ወንድሜ አሁን እኮ እሷ አግብታለች። በጣም ልጥጥ ነጋዴ አግብታለች። ለጫጉላ ሽርሽራቸው ወደ ቦራ ቦራ ሄደዋል። ጌታዬ ምንድን ነው የምታወራው? የምን ጋብቻ ነው? እውነት ነው ልጄ። እኔን ካላመንከኝ ጋዜጣ ላይ የተጻፈውን ማንበብ ትችላለህ። እና ስሙን ማን ልትይው አሰብሽ? እሱን ላንተ ትቼልሃለሁ አባዬ። ሐሰን ብየዋለሁ። የአያታቸው ስም ነው። የልጄ ሳድረቲንና የሰንጉል ልጅ ከዛሬ ጀምሮ ስምህ ሐሰን ይባላል። ፈጣሪ ሆይ ይሄንን ሕፃን ልጅ ከክፉ ጠብቀው፣ ረጅም ዕድሜና ጤና ስጠው። ፈጣሪ ይባርከው፣ ፈጣሪ ይባርከው፣ ፈጣሪ ይባርከው። ፈጣሪ ይህንን ልጅ በበረከት ቀብታ አሳድገው። ለሀገሩም ለወገኑም ኩራት የሚሆን ጥሩና መልካም ልጅ አድርገው። አሜን አሜን። እሺ መልካምን ሁሉ እመኝልሃለሁ ልጄ። አመሰግናለሁ አባዬ። ሐሰን ብሎ አወጣለት። ሐሰን አለው ሳድረቲን። ስማኒ እኮ ያሙር ልለው ነበር። ያሙር ደግሞ ምን አይነት ስም ነው? የማይሆን ነገር አጣ። አምላኬ! ልጁ ያገኘው የቅድመ አያቱን ስም ነው። ኡፍ! ሳድረቲን ቢያንስ ሁለተኛ ስሙ ሐሰን ይሁን። ያሙር ሐሰን እንደዛ ቢባል አያምርም? ይሄውልሽ ሶንጉል፣ እንደዚህ አይነት ስም ለኛ ቤተሰብ አይሆንም። እባክሽ አባዬ ሐሰን ብሎ ሰይሞታል። ስለዚህ እንደዛው ይሁን። የሚገርም ተአምር እኮ ነው። ለወለድኩት ልጅ ስም እንኳን ማውጣት አልችልም። ሳድረቲን ቆይ፣ የኔ ቦታ የቱ ጋር ነው? ምን አይነት ህይወት ነው የምኖረው? ማሬ ማሬ ኡፍ! ይኸውልሽ ሶንጉል፣ ኤንስቲ ኡፍ! ሶንጉልዬ ማሬ፣ ይኸውልሽ ሁለተኛ ልጃችንን ሴት ስንወልድ የፈለግሽውን ስም አንቺ ታወጫለሽ። የፈለግሽውን ስም ማውጣት፣ ያሻሽን ስም መሰየም ትቻለሽ። እሺ፣ ግን ይሄን ስሙን አትቀይሪ። የኔ ልጅ ስሙ ሐሰን ነው። የኔ ቆንጆ ልጅ ስማ ሳድረቲን። ሶንጉል እባክሽ። ሁለታችን ብቻ እራት እንብላ እንዴ? ለብቻችን አንድ የምናወራው አስፈላጊ ነገር አለ። እሺ በጣም ደስ ይለኛል። አመሰግናለሁ ልጄ። መጥፎ ዜናውን ሰማ ማለት ነው። የምን መጥፎ ዜና ነው? ጅግደም አግብታለች። ምን? አሁን የጫጉላ ሽርሽራቸው ላይ ናቸው። ወደ ቦራ ቦራ ሄደዋል። ልጄ ሄደሽ አግቢ ብለህ የነገርከት አንተ አልነበርክም? አዎ ብያታለሁ፣ ግን እስር ቤቱ 3 ወር ብቻ ቆይተ እንደምንወጣ በምን ላውቅ እችላለሁ? ቢያንስ ለ30 ዓመት ወይ ከዛ በላይ ምን ቆይ መስሎኝ ነበር። ለዛ ነበር እንደዛ ያልኳት። የአፖይራዝ እስር ቤት ውስጥ ከቱን ህይወታችንን አበላሽቶ ደግሞ መልሶ እንድንወጣ አድርጎ ዳግም ህይወታችንን አበላሸው። በጣም ያናድዳል። በቃ ካገባችሁ ሁሉም ነገር አብቅቷል። ስማ፣ በነገራችን ላይ እኛ እናውቅ ነበር፣ ግን ልነግር አልቻለም። ያው ጭንቅላት ትክክለኛ ነገር ላይ አልነበረም። ከዛ በላይ ራስን እንድትጎዳ ስላልፈለግን ነው።
በቃ እንግዲህ አግብታለች። አንተ ማዘን የለብህም። በል አንዴ የሆነ ሆኗል። ደግሞም ልጅቷ ትክክል ናት። እሱማ እውነት ነው። የሆነ ሆኗል። ገና መመለሴ ነው ሲናን። አባቴ እንዳለኝ ከሆነ አሁን አትነጋገሩም አይደል? አዎ ማለቴ እንደ በፊቱ እንደነበር ነው አይደለንም። እና እድል ያለ ይመስልሻል? አይመስለኝም። እሺ ገባኝ። አሁን ገብቶኛል። አይሴጉል እህቴ ታውቂያለሽ፣ ግን እህቴ ነገ ልደቴ ነው። ነው እንዴ? አዎ ማለትም ስጦታ ገዝተሽ መላክ ከፈለግሽ ትችያለሽ ልልሽ ነው። ፍላጎትሽ ከሆነ ማለት ነው እህቴ። እሺ እልካለሁ። በር እየተንኳኳ ነው። መልሼ እደውልልሃለሁ። እሺ መልካም ምሽት ይሁንልሽ። ምን ፈልገህ ነው? እሺ ምን አለሽ? ላንተ ምንም የለኝም። አይሴጉል እባክሽ አስገቢኝ። አይሴጉል አንድ ድል ስጪኝ ባክሽ። አሁንም እድል ልስጥህ? ሌላ እድል ልስጥህ? በ3 ዓመት ውስጥ 16 ጊዜ እድል ሰጥቻለሁ። ሁልጊዜ ራሴን እንዳታለልኩ ነው። ለራሴ በአሁኑ ሰላም ይሆናል ትላለሁ። ሁልጊዜ ተስፋ ይኖረኛል። ግን አንተ እና አልተሻሻልኩም? አልተሻሻልክም ፖይራዝ፣ መቼም አትሻሻልም። ታውቃለህ፣ ሁልጊዜ ለራሴ እነግረዋለሁ ይህን ሰው እወደዋለሁ፣ እሱም በጣም ይወደኛል። ስለዚህ ይህንን ጦርነት አሸንፈዋለሁ እያልኩኝ በውስጥ ያስበዋለሁ። ታውቃለህ፣ የሆነ ቀን ደስተኛ የመሆን ይመስለኝ ነበር። ይህን እንደ ጅል ለራሴ ስነግረው ነው የኖርኩት ፖይራዝ። ይኸውልሽ ሴማ፣ ስሚኝ ውዴ፣ ለወራት ይህን ንግግር ለመናገር ስለማመድ ነበር፣ ግን ምንም ማድረግ አልችልም። የሰው ልጅ ነኝ። ልንተባተብ እችላለሁ። ልነግርሽ የምፈልገውም በትክክል ልነግርሽ አልችል ይሆናል፣ ግን ብልህ ሴት ነሽ፣ ቶሎ ይገባሻል። ስለዚህ ካቆምኩበት ብቀጥል ይሻላል አይደል? ቀጥል። አሁን ትዳር ማለት በጣም የተቀደሰ የተባረከ ነገር ነው። አንድ ወንድና አንድ ሴት የሚያስፈልጋቸው ነገር ነው። አንዴ ላቋርጥህ እችላለሁ? ይቻላል። የምትለውን ነገር ባታምታታው ደስ ይለኛል። እሺ ሳፈር? እሺ እሺ። ስሚኝ፣ ግራ እንድጋባ እያረግሽ ነው። እባክሽ አታቋርጭኝ፣ ጭራሽ ታደናብርኛለሽ። አሁን ምን አለ መሰለሽ፣ እባካችሁ ትንሽ ራቅ ብላችሁ ተጫወቱ። ለምን? በጣም ደስ የሚል ይመስለኛል አይደል ሳፈር? ነው ብዬ አላምንም። በል ዞር በሉ፣ ሂዱ። አንድ አስፈላጊ ጉዳይ ለማውራት እየሞከርን ነው ያለነው። በሉ ሂዱ፣ ሂዱ። ስሚ፣ ሁለተኛ እንደማላደርገው ቃል ብገባልሽስ? እስቲ ራስን በእኔ ቦታ አድርጋ አስበው። አንተ ብትሆን ሳወራ ታምነኝ ነበር? ፖይራዝ ካራኤል መሆን ማለት ምን ማለት እንደሆነ ምንም ልታውቂ አትችይም። አይሴጉል፣ ማሰብ ሁላ አትችይ። እስኪ በእኔ ቦታ ሆነሽ አስቢው። እስኪ ለመረዳት ሞክሪ። የእውነት ስታስቢው የማፈቅራትን ሴት ፊት ለፊት አይኗን እያየሁ መዋሸት የሚፈልግ ይመስልሻል? ያደረግኩት ነገር ያልጎዳኝ ይመስልሻል? ለእኔ አንቺን ማጣት እዚህ ሕይወት ላይ በጣም ትልቅ ጉዳት ነው የሚሆንብኝ። አይሴጉል፣ ያ መርከብ አሁን ወደ ውስጥ ሰምጧል ፖይራዝ ካራኤል። ከዚህ በኋላ የተቀረው ሕይወት ውስጥ አይሴጉል የምትባል ሴት አልተፈጠረችም። ስለዚህ ተለማመደው፣ እንዳትነካኝ። ምን እንደሆንክ ታውቃለህ? ደራሽ ውሃ ነህ።
ካንተ ለማምለጥ የፈለጉ ሰዎችን በግድ እየጎተትክ ወደ ጥልቅ የምታስገባ ሰው ነህ። ደግሞ የሚያሳዝነው መጨረሻ ላይ የሚወዱ ሰዎች ናቸው የሚጎዱት። አየርና ተስፋ ቀርቶን የምንቀመጠው እኛ ነን። ይኸውልሽ አሁን የትዳር ወሬውን ጀምረነዋል። ጥሩ ይመስለኛል። በአሁን ወደ ዋናው ጉዳያችን እንግባ። ሳፈር ምን እያደረክ ነው? አንበሳው ተነቃነቅ እባክህ። ሳፈር ምን እያደረክ ነው? እስቲ ቆይ አንዴ። አሁን ወይ ቀለበቱን ጣትሽ ላይ አድርጊው ወይ ሌላኛውን ምረጪ። አናቴ ላይ ተኩሰሽ ድፊ። ያለሽ ሁለት ምርጫ ነው። የመጨረሻ ውሳኔው አንቺ ነው። እንደማየው የጋብቻ ጥያቄ እየጠየከኝ ነው መሰለኝ አይደል? ይመስለኛል። እና ምን ትያለሽ? ትንሽ ላስብበት እችላለሁ? በፍጹም አትችይም። ይኸውልሽ ምን ማድረግ እንዳለብሽ ታውቂያለሽ? ሄደሽ ማህበር አቋቁም። የፖይራስ ካሪያል ተጠቂ ማህበር የሚል መስርች። አባትሽንም ያካትታል። እሺ፣ እንዲሁም ቤገምንም ጨምሪያት። ከዛ በወር አንዴ የተሰበሰባችሁ ሻይ ቡና በሉ፣ እንዲሁም ኮክቴል አዘጋጁ። ከዛ ከሀብታም አሮጊቶች ሴቶች ገንዘብ ትሰበስባላችሁ ማለት ነው። አንድ ላይ ትሆኑና በእኔ ትዝናናላችሁ። ከዛ እየተጫወታችሁ በደንብ ትሳሳቁና ደስ ይላችኋል። ምን ታስቢያለሽ? አይሻልም? አይ ምንም ደስ አይልም። ምንም ደህና አይደለሁም። ጥዬ ክርቄ ሄድኩኝ። ቤቴን ለቀኩኝ። ስራዬን ተውኩ። ለአንተ ስል ከሙያዬ ራኩኝ። ምንድን ነው ያደረግኩት? ጥፋቴ ምን ነበር? ንገረኝ እስቲ። እርሳው በቃ። አይሴጉል የለችም። የእውነት እኔም መርሳት እፈልጋለሁ። ዋው! ምን አድርገሽ ነው ጸጉርሽ እንደዚህ ያማረበት? በቀላሉ ሰንሲልክ ሻምፖና ኮንዲሽነርን ተጠቅሜ። በቃ አዎ፣ ሰንሲልክ በአቮካዶ ዘይት የተሰራ ነው። ተገቢውን እርጥበት አስጠብቆ የተያያዘ ጸጉርን ያፍታታል። ሰንሲልክ ለልስላሴ ሳይሰባበር ለሚፍታታ ጸጉር። እፈልጋለሁ ግን በጭራሽ ምንም መርሳት አልቻልኩም። አይሴጉ ፈገግታሽ፣ አይኖችሽ፣ አረማመድሽ፣ ጠረንሽ፣ የቡና ሲኒሽን በሁለቱም እጆችሽ የምትይዥበት ሁኔታ፣ አሁን ራሱ የምታሳይኝ የንዴት ፊትሽ እንድረሳሽ እያደረገኝ አይደለም። ምን ላድርግ? ይህን ወሬህን ብዙ ጊዜ ሰምቼዋለሁ ፖይራስ። በጣም ሰልችቶኛል። ይኸውልህ አንተ ምን ማድረግ እንዳለብህ ታውቃለህ። በደንብ አዳምጠኝ። እንደ ትልልቅ ሰዎች በሰላም እንዝጋው። በእኔና በአንተ መሃል ምንም ነገር እንዳልተፈጠረ አድርገን እናስበው። እሺ? እሱ የሚሰራ ይመስልሻል? እየሰራ ነው ያለው። ለምንድን ነው የሆነ ነገር የማትይኝ? ልብ ድካም ልታስይዥ ነው እንዴ? ይህን ያህል ጓጉታሃል? እንዴት ነው የማልጓጓው? የጋብቻ ጥያቄ ሳቀርብ የመጀመሪያ እኮ ነው። ግን በጣም ከባድ ነው። አውቃለሁ። በል መልሰው። መጀመሪያ ቀለበቱን። ወይ ጉድ! እንዴት ነው ወደድሽው? ግን ለጋብቻ ጥያቄ አልተለቀብህም ሳፈር? አዎ፣ ወደ ጌጣጌጥ መግዣ ሱቅ ስገባ አለም የሚባለውን ውዱን ቀለበት ሰጠኝ። በጣም ወድጀው ነበር፣ ግን ለመግዛት አቅሜ አልቻለም። ስለዚህ ይህን ገዛሁ። በዚህ ማድረግ እንችላለን። ያምርብሻል። መታወቂያህን ስጠኝ። ቁጥር ነው? ጥቅምት 22 ነው የምንጋባው። ቤት ውስጥ ብናደርገው ደስ የሚል ይመስለኛል። ማታ 12 ሰዓት ላይ ነው የሚጀምረው። ከዛ ወደ ፓሪስ ለ3 ቀን እንሄዳለን።
እንዴት ሆኖ? አስቀድሜ ስለ ሁሉም ነገር አስቤበታለሁ። የሙሽራ ቀሚሴም ተዘጋጅቷል። ዋው! እስቲ አንዴ እንኳን ለምና በሞክሩ። ለአንዴ እንኳን እኔ ልቅደም። ሳክሲፎን ተጫዋቾቹ ኑ ወደዚህ። ትራምፔት ነው። ትራምፔት ተጫዋች ና ወደዚህ። ሳፈር፣ አሁን ሳክስፎኑን ተወውና ሄደን ለባባ እንንገረው። እሺ በቃ ሂዱ። አስተናጋጅ ፈላው ና ወደዚህ። ሂሳቡን አምጣልን። ሂዱ 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 ሂዱ። ይሄ በቂ ይመስለኛል። አሁን እንሂድ። ነይ ነይ ነይ። Kaş çatar gibi en sıcak sözlerin azarlar gibi hiç bağlanır mıydım çocuklar gibi ah bu şarkıların gözü kör olsun hiç bağlanır mıydım çocuklar gibi ah bu şarkıların gözü kör olsun bastın gönül yarama nice dağlar koydum nice arama seni terk edip de gitmek var ama ah bu şarkıların gözü kör olsun ah bu şarkıların gözü kör olsun ah bu şarkıların gözü kör olsun. ባባ ስለ አዲል ቶፓል ጉዳይ መቼ ልትነግረን ነው ያሰብከው? ይህ ሰውዬ አልገባኝም። ከእኛም ከአንተም ምን እንደሚፈልግ አናውቅም። ቆይ ከየት ልናገኘው እንችላለን? እንዴት ነው የምናገኘው? ሰላም አመሻችሁ። ሰላም፣ እንዴት ናችሁ? ሰላም አመሻችሁ።
ባባ ልንጋባ ነው። ብራቮ። ከዛ ለጫጉላ ሽርሽራችሁ የት መሄድ ትችላላችሁ መሰለ? ምን ነበር? ቦራ ቦራ ደሴት። አዎ። አቶ ሳፈር ልጄን ለማግባት ፈልገ ሽማግሌ ስትልክ አላየውም። ምንም አልገባውም። በል ታላላቆችን አምጥተህ ለልጄ ሽማግሌ ልከ ፈቃደኝነታችንን መጠየቅ አለብህ። ከዛ ያለውን ነገር እናያለን። ትልቅ ሰው አንተ ብቻ ነው ያለኝ ባባ። ከአንተ ውጭ ማንም ሰው የለኝም። እሺ እንግዲያውስ ትልልቅ ባትሆኑም እድሜያችሁ ግን ከ35 ያልፋል። እሱማ ከባባ ቀጥሎ አንተ ነው ያለኸኝ። ለማንኛውም ቁጭ በሉ። ስለ አዲል ቶፓል እያወራን ነበር። እሺ ይኸውላችሁ አዲል ማለት የድሮ ጠላቴ ነበረ። የመጀመሪያ ጠላቴ፣ ብቸኛ ጠላቴ ነው። አባቴ ኢማም ነበረ። ታውቃላችሁ፣ ሰላማዊ የሆነ ድምፅ ነበረው። እንዴት የሰው ልጅ በሁሉም ሰው ዘንድ ሊወደድ ይችላል? ግን አባቴ እንደዛ ነበረ። ከዛ ሱሜዝ መጣና አባቴን አገኘው። የኔ ንጹሕ አባት ያን ቀን አባቴ ከቤት ሲወጣ ወደ ሞቱ እየሄደ እንደነበረ አላወቀም ነበረ። ግን እንደዛም ባይሆን ይሞት ነበረ። እሱ ሌላ ጉዳይ ነው። ለማንኛውም 4 ወንድማማቾች ነበሩ። አንደኛው አዲል ነበረ። ከኋላ ወጋው። ያኔ እድሜያቸው እኔን ያክሉ ነበረ። ፊታቸውን አላየሁትም፣ ግን ማን እንደነበሩ አውቅ ነበረ። አባ 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 አባዬ እባክህ ዓይንህን ግለጥ። ምንድነው ነገሩ? አባዬ እባክህ ዓይንህን ግለጥ። አባ አባዬ ዓይንህን ግለጥልኝ። አባ አባ ከዛስ? ከዛ ሁሉንም አሳድጄ ዋጋ እንዲከፍሉ አደረግኳቸው። ግን አዲልን እንዳላገኘው ከኔ ደበቁት። ለዓመታት ስፈልገው ሳፈላልገው ነበረ። ከዛ የት እንዳለ ዱካውን አገኘው። ጫፉን እንዳያስኩት ጠፋብኝ። ሰውየው ማንነቱ ታውቋል? ባይሆን አሁን አቅራቢያችን እንዳለ ይገባኛል። እየተከታተልኩት እንደሆነ ያውቃል። ጀርባውን ሳያይ መራመድ አይችልም። በሩንና መስኮቱን በደንብ አድርጎ ቆላልፎ ነው የሚቀመጠው። ምክንያቱም የሠራውን መጥፎ ሥራ በደንብ አድርጎ ያውቃል። ያንን ሰው አግኝተን የመግደል ግዴታ አለብን ባባ። ኃጢአት ለመስራትና በቀል ለመበቀል በጣም አርጅቻለሁ። ግን ለመርሳትም ደግሞ ገና ልጅ ነኝ። አሁን የምር ደክሞኛ ድክም ብሎኛል። ከልጅ ልጄ ጋር ብዙ ጊዜ ማሳለፍ የምፈልገው እንደ ጅል ኑሬ ያለሁ። ግን አሁንም ሰላማዊ ሞት ለመሞት እድል አለኝ።
ነገር ዝግጁ ነው? አዎ፣ መሄድ እንችላለን። በል ተነስ፣ ቁርስ ተዘጋጅቷል። እሺ መጣው። አአ ምን ሆንክ? ምንም አልሆንኩኝም። ንገረኝ እንጂ። ለልደቴ አባቴ እንደማይመጣ በስልክ መልእክት ልኮልኛል። ችግር የለውም፣ እኔ ያለሁ። እማዬ አንቺማ ሁሌም ከጎኔ ነሽ። ይኸውልህ አባትህ ወደ ፖሊስነት ስራ ስለገባ ስራ በዝቶበትን የሚሆነው ይህ እኮ የተለመደ ነገር ነው። እሺ በአሁኑ እቀበለዋለሁ። ሂድ 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 ኮረኔል ፍጠን። ለሲና ማንም ሰው እንዳይነግረው እሺ? ማንም ሰው እንዳይነግረው እሺ? ኮረኔል። እሺ ልጄ፣ እሺ አልኩኝ እኮ። ጥሩ። አሁን ሲናን እኔ እንደምመጣ በፍጹም አያውቅም። ሄጄ ስጦታውን ይዤ እመጣለሁ። በቃ እዛው እንገናኛለን። ልክ ስትደርሱ ለቤገም ደውሉላት እሺ? ቤገም በድብቅ ቤት ታስገባዋለች። ማንም ሰው ምንም ነገር እንዳያስተውል እሺ? ተስማማን አይደል? ገብቶናል ወንድሜ ፖይራዝ። 10 ጊዜ እኮ ነው የነገርኩት። አወቃ ያጫውት። በሉ እዛው ንገር። እንኳን ደስ አላችሁ። አመሰግናለሁ ኒያዥ። ኑ የልጄን ክፍል ላሳያችሁ። በሉ ተነሱ እንሂድ። እናመሰግናለን። እንችላለን። አይሴጉል ትመጣለች? እመጣለሁ ብላኛለች። ማን ነው ያ ጠበቃ? ትዝ ይልሻል? ስሙ ማን ነበረ? መቴ ድሩካን። መቴ። እሱንም ጋብጁ። በዛ በስነ ስርዓቱ ልናመሰግነው እንችላለን። ሀሳብ አይግባ። አሁኑኑ ደውዬ ነግረዋለሁ። ሰዎች ለአንድ ደቂቃ ሀሳባችሁን ወደ እኔ። ለረጅም ጊዜ ጭንቅላቴ ውስጥ የነበረውን ነገር ዛሬ ላካፍላችሁ ፈልጋለሁ። እንደምታዩት ከሆነ አሁን አያቱኛለሁ። ስለዚህ የተረጋጋ ህይወት ይገባኛል። ሳድረቲን የኔ ልጄ ነው። ለኔ ትልቅ ቦታ አለው። ስለዚህ ለኔ ስታሳዩኝ የነበረውን አክብሮት ለእሱም እንድታሳዩ ትፈልጋለሁ። እኔ ከአሁን በኋላ ወጥቻለሁ። ከአሁን በኋላ የኡማን ቤተሰብ ራስ የሚሆነው ልጄ ሳድረቲን ኡማን ነው። የልጁም አባት የእናንተም አባታችሁ ይሆናል ማለት ነው። በዚህ ተቃውሞ ያለው ሰው ካለ አሁን ቢናገር የተሻለ ነው። እኔን ካሳፈርከኝ የሚመጣብህን ነገር በጸጋሚን ብለህ ትቀበላለህ። አላሳፍርም አባዬ፣ ሀሳብ አይግባ። በእኔ ተማመን። ባባ ያለውን ሁሉ እንቀበላለን። በአንተ ስር ነን። እንደዛ አትበል ሳፈር፣ እኛ ወንድማማቾች ነን። አመሰግናለሁ።
አቤት። ታዳሳ ሴጉል መቴ ነኝ። ሰላም። እንዴት ነሽ? ደህና ነኝ፣ ግን ከቤት ልወጣ ትንሽ ተቻኩያለሁ። የአባትሽ ጠበቃ ሴማ ደውላ ነበረ። ግብዣ ጠርተውኛል። ተው እባክህ። ለምንድን? እኔ እንጃ አላውቅም፣ አልጠየቅኩትም። እኔ ለማመስገን እንደሆነ ተስፋ አድርጋለሁ። እሺ ገባኝ። አንቺም ወደዛ ትሄጃለሽ? አዎ። መጥቼ ወስጄሽ አብረን ብንሄድ ችግር አለው? አድራሻውን በትክክል ላውቀው አልቻልኩም። ደግሞም ቅርብሽ ነው ያለሁት። እሺ ይቻላል፣ እጠብቅሃለሁ። እሺ አልቆይም፣ አሁን እንደርሳለሁ። እሺ እኔ ምልሽ ባባ ያለች ነገር አልነበረም? ይቅርታ። ምንድን ያልሽው? ምንድን ያልከው? ቆይ ደህና ነሽ? ምን ነው ስታየኝ አልመስልም? አይ እኔ እንጃ፣ ይቅርታ ስትይኝ ግራ አጋብተሽ ነው። ማን? ምን እኮ እኔ እንደማየው በጣም ደክሞሻል። ነይ ነይ፣ አረፍ በይ። ማሬ በልና አሁን የሚበላ ነገር ያዝ። እማዬ የእውነቴን የምልሽ አሁን ላይ ምንም ነገር አልፈልግም። አሁን በጣም ልናደር ነው። ና እማዬ፣ አየሩን በጣም ይሞቃል። ይሄ አያስፈልግም። የምሬን ነው። ቆይ ለምን ታስጨንቅኛለሽ እማዬ? ና ና። መልካም ልደት! አላምንም። እና ልጄ ሄሊን፣ አንቺ መጣሽ? መልካም የእውነተኛ ልደት ይሆንልህ ሲናን። በጣም አመሰግናለሁ። የእሱን ቦታ እሸፍናለሁ። ልጄ ይኸውልህ፣ አባትህ እዚህ ነው ያለው። ኮረኔሉ እዚህ ነው። መጀመሪያ ታላቅ ይቀድማል። እሺ እሺ። ቆይ አንዴ እመጣለሁ፣ ጠብቂኝ እማዬ። በላይ ተቀመጠ። እስቲ ተወኝ። እንደዚህ በፍጥነት ዘልዬ ልገባ ነው? አዎ፣ ያ የምታየው ወንበር ያንተ ነው። በሊድ እባክህ የተከበርከው ሳድረቴን ተመልከቶ፣ ገና ካሁኑ ቀሉን ጀመረው። አቶ ሳድረቲን ስላለን ነው። እንዲሁም ካሁን በኋላ ስምህን ሳዶ ባባ ነው የምንለው። እሱ ይሻላል። ሰዎች በጣም ይቅርታ፣ መፈተሽ ይኖርብኛል። በሉ መግባት ትችላላችሁ። ቆይ ሴቶች፣ ከኋላ ያላችሁት ሴቶች ክብሯን እባካችሁ ስሙኝ ልጆች። አሁን ይሄንን በእጅ የተሰራ ምርጥ ስጦታ ለልጄ ላቀርብለት እፈልጋለሁ። ይህንን የቱርክ ምህንድስና አንድ እርምጃ ወደፊት የሚያደርግ ግንባታ ተዘጋጅቶ ከኔ ለሲናን ካራኤል ቀርቧል። አሁን የምታዩት ስራ በተለየ ለዓለም ምሳሌውን የሚቀርብ ድንቅ የሆነ ስራ ነው። እሺ ልጆች፣ ይህን የሰራው ሰው በምህንድስና የኖቤል ሽልማት መሸለም ይገባዋል ማለት ይችላሉ። በስነ ጽሁፍ ነው። ከመሐንዲስ ጋር የሚያገናኘው ነገር እንደሌለ ግልጽ ነው። በጣም እና ወደዚህ ልጄ ና። ሲናን ካራኤልን ወደ መድረኩ ጋብዛለሁ። ይኸውልህ የኔ ልጅ እመኑ፣ ለሌሎች ሰዎች ደስታ ይህን ያህል ሲለፋ ሳይ በጣም ትልቅ ኩራት ነው የሚሰማኝ። በደንብ ተመቻችተህ ቁጭ በል። እሺ ከየት ነው ደግሞ የመጡት? እኔ ነኝ የጠራኋቸው። ልጆቹ ዘና ይበሉ ብዬ ነው። ኦ አጫዋቾች፣
አንተ ምን ያደርግልሃል? ህፃን ልጅ ነህ እንዴ? ወይም አየ ህፃን ልጅ እንደሆን ፈቅደሽልኝ አታውቂም። ባንቺ ምክንያት ነው መጫወት ያልቻልኩት። ባለጺማሙ ጌታ ያለው እውነቱን ነው። ወይዘሮ ምራን እስኪ ለተወሰነ ደቂቃ ዘና ይበልበት። ሂድ። ይቅርታ፣ መጸዳጃ ቤቱ ቤት በኩል ነው። በማድ ቤቱ በኩል እንዳለፍክ የምታዩ የመጀመሪያ በር። አመሰግናለሁ። ውይ አባዬ፣ ይሄ ነገር ግን በደንብ እንደሚሰራ እርግጠኛ ነህ? እንዴ ምን ሆናል ልጄ? እየቀለድክ ነው እንዴ? ከመኪና መሸጫው ሱቅ እኮ በዚህ ነው የመጣሁት እኔ። ግን ልጆቹ ፊት የማይሆን ነገር መፈጠር የለበትም። ቆይ ይሰራል። ሄጄ እጄን ታጥቤ የመጣና ስመለስ በደንብ ይሰራል። ዋው በጣም ደስ የሚል ሰዓት ነው። ስሚ እማዬ፣ አሁን ለእህቴ ሴጉል ደውዬላት ላመሰግናት እችላለሁ? እሺ ደውልላት። እሺ እንዳትንቀሳቀስ። ስሙ ሰዎች፣ አሁን ቀልዱን ተውትና ፖይራዝ የሰጠን ሰነድ ላይ ያለውን ሰው ታውቁታላችሁ አይደል? ኡፋክ ስለሚባለው ሰው እሱም ማግኘት አለብን። ጥሩ፣ ወዲያውኑ ወደ ስራ። አታስብ ወንድሜ፣ ይህንን ሰውዬ አሁኑኑ ፈልገን እናገኘዋለን። አመሰግናለሁ። አቤት። ሳድረቲን ኡማንን ፈልጌ ነበር። አዎ ነኝ። ምን ነው? ሰላም፣ ዶክተር ፌሪትን ታውቀው ነበር አይደል? ከተወሰኑ ወራት በፊት አተነው ነበር። አቶ ፌሪት መሆንህን በምርመራ አረጋግጦልህ ነበር እና አሁን አዲስ ሕክምና ስለተጀመረ እንድትሞክረው ልመክር ነው። ምንድን ነው የተፈጠረው? አልገባኝም። ምንድን ነው? ተሳስቻለሁ እንዴ? ሰነድህን ፊት ለፊት ነው ያየ ነው። ከፈለክ ለራስህ ልልክልህ እችላለሁ። መሀል መሆንህ በምርመራ ተረጋግጧል። ሄሎ እህቴ ሴጉል፣ እንዴት ነሽ? ሲናን እንዴት ነህ? ስጦታ የደረሰ አይደል? ደርሶኛል። በጣም ያምራል። በጣም አመሰግናለሁ። እና አትመጪም እንዴ? አይ ውዴ፣ ይቅርታ አልመጣም። አንድ የማደርገው ነገር አለኝ። ሲናን ምንድነው የተፈጠረው? ሲናን የት ነው? ወይራ ሰውየው ሊተኩስብህ ነው። ሲናን ምንድነው የምሰማው? አይሴጉል፣ ምን እየተካሄደ ነው? አላውቅም። ሲናን ቶሎ በል መቴ፣ ወደ ሲናን ጋር መሄድ አለብኝ። የሽጉጥ ድምፅ እየሰማው ይመስለኛል። ሲናን ትሰማኛለህ አይደል? አለቃውን ያዘው! አሁኑን ያዘው! እናንተ ደህና ናችሁ? አንተ ደህና ነህ? ሲናን የት ነው? ሁሉም ሰላም ነው? ሁሉም ሰው ሰላም ነው ወይ? ደህና ነን። ወይራ ሲናን
ልጄ Canım ey, canım ey, canım eğleney. Evimi başıma yıkıp gideney. Canım ey, canım ey, canım eğleney. Evimi başıma yıkıp gideney. Kapkara büyürken geceler derinden canımı içimden alıp gideney. Kapkara büyürken geceler derinden canımı içimden alıp gideney. Ay gidiyor, güllerim kanıyor, gün yüzünü dönüyor. Ay gidiyor, günlerim yanıyor, gül yüzün dönmüyor. Ay gidiyor.